ብርቴ ይሰማሻል? ይሰማል? ሻሃዳ ማይስፈልጊ ነበርና አየሽ የምለን ቃል አብረሽ እየተከተልሽ በይወርቴ እሺ አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ አነ ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት። ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ከአምላኩ ከአላህ ዘንድ ከተባለ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። አምላክ አላህ ስብሐነሁ ወተዓላ ለሚሰልሙ ሰዎች የመጀመሪያ የሚያደርግላቸው አቀባበል ምህረት ነው። ከዚህ የበለጠ ጸጋ የለም። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆን ሲሆን ለቀጣዩ ዓለም ትልቁ ጸጋ ደግሞ የአምላክን የአላህ ስብሐነሁ ወተዓላን ውዴታ መጎናጸፍና ልክ እንዲሁ ገነትን መውረስ ነው። ይህን ደግሞ ለሚሰልሙ ሰዎች ቃል ገብቷል። ማስረጃ ቃለ ስብሐነሁ ወተዓላ ወኢኒ ለገፋሩ ሊመን ታብ፣ ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ ሲናገር ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ የሚመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ ይንገራቸው እያለ ይናገራል። ስለዚህ ያለፈ ኃጢአት ሁሉ ይማርለታል አንድ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያረጋግጡ አልኢስላም ይጁቡ ማ ቀብለሁ አሉ። እስልምና ያለፈን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው ከሰለመ ያለፈ ኃጢአቱ ይማርለታል። እሺ በቀጣዩ ዓለም ተስፋ ተሰጥቶት ከአምላኩ ከአላህ ዘንድ ለሰለመ ሰው ከተባለ አላህ በቁርአን ላይ ሲናገር ምን ይላል? እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ ያመኑና መልካም የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸዋል። ኻሊዲነ ፊሃ በእርሷም ውስጥ ለዘልዓለም ዘውታሪዎች ናቸዋል። ዘልዓለማዊ ህይወትን ታገኛላችሁ፣ ገነትንም ትወርሳላችሁ ማለት ነው። ይሄ ነው ትልቁ ጸጋ። ከዚህ ሁሉ በላይ ግን ትልቁ ጸጋ ምን እንደሆነ ታውቃላችሁ? ወላሂ ልዓዚም የፈጠራችሁን አምላካችሁን አላህን ማግኘታችሁ ነው። ኢብን አልቀይም አልጀውዚያ ረሒመሁላህ ተዓላ ሲናገር የሰው ልጅ እዚች ዓለም ላይ ካገኘው ትልቁ ጸጋ ያን የፈጠረውን አምላኩን አላህን አግኝቶ ያመለከበት ቀን ነው ይላል። ገብታችኋል አይደል? ይህ ነው ትልቁ ጸጋ። አላህ በቁርአን ላይ ስለ ቀጣዩ ዓለም ጸጋ ሲናገር ስለ ገነት ምናምን ከተናገረ በኋላ ከዚህ ሁሉ ግን የእኔን ውዴታ መጎናጸፋችሁ ይበልጣል እያለ ይናገራል። وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر. يا سلام. وعد الله الذين آمنوا وعملوا الصالحات جنات ይላል። እነዚያ በእኔ አምነው መልካም የሰሩ ሰዎችን ገነትን ቃል ገብቼላቸዋለሁኝ አለ። ተጅሪ ሚን ተሕቲሃ الأنهار ከእርሷ ስር ወንዞች የሚፈሱባት የሆነ ብሎ ተናገረ። ጸጋዎቿን ከዘረዘረ በኋላ ወመሳኪነ ጠይበተን አለ። ጥሩ የሆኑ መኖሪያዎችን በዚያ ውስጥ አሏቸው ካለ በኋላ ወሪድዋኑ ሚነላሂ አክበር አለ መጨረሻ ላይ። ከዚህ ሁሉ ግን የእኔን ውዴታ መጎናጸፋቸው ይበልጣል አለ። እኛ በገነት ውስጥ ደን ትልቁ የምናገኘው ጸጋ ብዙ ሰው የሚያስቡት ስጋዊ ጸጋ ይመስላቸዋል። ላ እሱ ትንሹ ነው። ትልቁ ጸጋ አምላካችን አላህ ስብሐነሁ ወተዓላ ገና እንደገባን ወደ ገነት ስንገባ ጊዜ የሚሰጠን ገራሚ የሆነ ቃል አለ። ያ አህለል ጀና አህለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላል። እናንተ የገነት ሰዎች ሆይ ከዚህ በኋላ ውዴታዬን በእናንተ ላይ አሰፈንኩኝ፣
ዘለዓለምም አልቆጣባችሁም ይላል። እዚህም ነው አምላክ አላህ ምን ይላል? ከገነት ሁሉ በላይ ግን የእኔን ውዴታ መጎናጸፋቸው ለእነርሱ በላጩ ጸጋ ነው እያለ ይናገራል። ሁለተኛ ጌታችንን አላህ ስብሐነሁ ወተዓላ እያመሰገንን እያወደሰን እየቀደስነው ለዘለዓለም እንኖራለን በገነት ውስጥ። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። ስለ ገነት ጸጋ አሁን በሱረቱል አሕዛብ ነው ሱረቱ ዙመር ላይ ከተናገረ በኋላ ጌታን አላህ ስብሐነሁ ወተዓላ እያመሰገንን ለዘላለም እንደምንኖር ይናገራል ማለት ነው። ሌላው ረሱል አላህ ስብሐነሁ ወተዓላ ታያላችሁ፣ የአላህ ስብሐነሁ ወተዓላን ድምፅ ትሰማላችሁ። አላህ ስብሐነሁ ወተዓላን በቀጥታ የምታናግሩበት ዓለም ነው ይህ ዓለም፣ እርሱም ያናግራችኋል። ይሄ ነው። እሺ እና እህታችን ብርቴ ስምሽን መቀየር ካልፈለግሽ ችግር የለውም፣ ግዴታ አይደለም። መቀየር የምትፈልጊ ከሆነ ደስ ያለሽን ስም አንቺ መሰየም ትችላለሽ፣ ወይንም እኛ ልናወጣልሽ እንችላለን። እሺ እሺ እናንተ መቀየር እፈልጋለሁ። አይሽ ደስ የሚል የሙስሊም ስም እስኪ ጻፍ ኮሜንት ላይ እና ትመርጣለች። ደስ የሚል የሙስሊም ስም ሀያት ሰላም ነው። አንዴ ታወራለህ እባክህን፣ አንዴ እንጨርስ። እያወራ እንደሆነ ታውቃለህ። ስለዚህ ረጋ እንጨርስ። እሺ ማን ይሆን? ከጨለማ ወደ ብርሃኑ መሄዱ በጣም አሪፍ ነው፣ ደስ ይላል። ውሱዬ እኔ ደስ ብሎኝ ነው። ውሱ እሺ አንዴ ተረጋጋ። ያወራ አውራ። እሺ የትኛው ስም ደስ ይላል? ፈትያ ወይንም ዙለይኻ? እሺ ማን ይሆን? ከዚህ ሁሉ ከይሻቸው ስሞች የትኛው ተመችሽ? ሀያት እንትና ጀነት ብሏል። ፋጡማ ወይ ፋጡማ ስለዚህ ሀያት ነው። እሺ ሙስሊም ጓደኛ በአቅራቢያሽ በአካል የምታገኛት ትኖራለች ወይ ስራ ቦታ ወይ በሰፈርሽ? አሉ። በቃ ስለ ሶላት አስተጋገድ እነሱ ያስተምሩሻል። ቀላል ነው። ሶላት መስገድን ለአንዱ አምላክ ለአላህ ብቻ መስገድን ትጀምሪያለሽ ማለት ነው። ኧረ እኔ ያለሁኝ ጎረቤት ነን እኮ እኔ ያለሁኝ። እሺ ግን አንድ ጥያቄ አለኝ። ጥያቄው ምንድን ነው? እኔ ያው በኦርቶዶክስ እንትን ውስጥ የተወለድኩት ግን አባቴ በነበረ ሰዓት አሁን በህይወት የለም፣ ግን ሃይማኖትሽን ከቀየርሽ አጥንቴ እንደዚህ እኮ ነው የሚል ቃል አስቀምጦ ነበር እና ያ እንዴት ይታያል? ጥሩ ጥያቄ። እንግዲህ ቤተሰቦቻችን እንድንታዘዝ ታዘናል ወይ? አዎ ታዘናል፣ ግን ገደብ አለው። ገደቡ ምንድን ነው ከተባለ የአምላክን ትዕዛዝ እንድትጥሱ ቢፈልጉ የዛኔ አትሰሟቸው። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወሳሒብሁማ ፊ ዱንያ ማዕሩፈን ይላል፣ ወተቢዕ ሰቢለ መን አናበ ኢለየ ይላል። ቤተሰቦቻችሁ የሌላ እምነት ተከታይ ቢሆኑ አላላህ በምድራዊ ህይወታቸው በጥሩ ሁኔታ ተኗኗሯቸው አለ። ገብቷችኋል አይደል? ስለዚህ ምድራዊ ህይወትን በተመለከተ ችግር የለውም፣ ታዘዣቸው። የሚበላ የሚጠጣ የሚለብሳም ወይላቸው። ነገር ግን አምላክን ሀጂ በአምላክ በአላህ ስብሐነሁ ወተዓላ አትመኝ የሚል አይነት መንገድ ከሆነ በዚህ ጊዜ አትሰማቸውም። እርሱ ትእዛዛቸው ቤተሰቦች የተገደበ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ፍጥረታትን መታዘዝ አይቻልም አሉ። አያችሁ፣ ፍጥረታቶች የሚፈልጉት ነገር ከኛ የተገደበ ነው። አያችሁ፣ ፈጣሪን ወደ መካድ የሚፈልጉ ከሆነ በእርሱ እንዳታምኑ የሚፈልጉ ከሆነ የዛኔ አትሰሟቸውም። የተፈጠራችሁበት ዓላማ ያ የፈጠራችሁ አምላካቸው አላህ ስብሐነሁ ወተዓላ እርሱን በብቸኝነት እንድታምኑና እንድትገዙ ነው። ስለዚህ አመሰግናለሁ ወንድሜ። መርሐባ መርሐባ። ጥያቄ አለ? ሂደት በመጽሐፍ ቅዱስ ላይ አንተ እንዴት እንደተፈጠርክ ለምሳሌ ከዚያ በኋላ ያለውን ሂደት ሰው ሆነህ እስክትወጣ ድረስ ያለው መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ ያለው የሰው ልጅ አፈጣጠር አንድ ጊዜ ተፈጥሯል በአዳም። ከዛ በኋላ ያለው ያው የአዳምን ባህሪ ይዘን በውልደት ነው እንጂ እግዚአብሔር አሁንም ሰውን ይፈጥራል ብዬ አላምንም። ያ ውልደት ሂደቱ እንዴት ነው? ያንተ ለምሳሌ ያንተ ውልደት ወይም ያንተ አፈጣጠር እንዴት ነበር? ልክ እግዚአብሔር አምላክ ለአዳም የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም ብሎ ከግራ ጎኑ ሔዋንን እንደፈጠረለት
በዛ አማካኝነት እኛም የተዋለድን ስለዚህ ሰዓት ድረስ ደርሰን እንግዲህ እንደተፈጠረችው አንተም ከአዳም የግራ ጎን ተፈጠርክ ማለት ነው አይደለ? እንደዛ አይደለም። ስነ ፍጥረት ላይ አዳም የሰው ልጅ በስነ ፍጥረት ነው አንዴ የተፈጠረው ነው እያልኩ እኮ ገባሽ? ያንተ አወላለድ ወይም አፈጣጠር እንዴት ነው? ለምሳሌ ጀምረልሽ እናትና አባትህ ተጋቡ። ከዚያ በኋላ እኔማ ከእናቴና ከአባቴ ነው መወለድ ነው። እንዴት? በምን ያክል ጊዜ? መቼም 9 ወር ቆይተሃል። ያ ወደ ሰው እስኪቀየር ድረስ ሂደቱ እንዴት ነበር ተገልጿል? ይህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ያውቃል ስለዚህ ነገር መልስ አለው በዚህ ጉዳይ ላይ? እኔ ጥያቄ አልገባኝም። አሁን ለምሳሌ እኔ ሰወልድ የአንተ ልጅ እንዴት ተወለደ ነው እያልከኛለሁ? አልገባኝም። እሺ እንግለጽልህ። ለምሳሌ እናትና አባትህ ሲገናኙ የዘር ፈሳሽ የሚባል ነገር አለ አይደለ? ያ ያንተ መነሻ ነው አይደለ? እኮ ህግ እኮ ብዙ ተባዙ ምድርንም ሙሏት አምላክ ለአዳም እና ለሔዋን ትእዛዝ እንደሰጠ እናውቃለን። እሱን አይደለም ጥያቄ። አጀማመር በዛ አማካኝነት ነው ታዲያ የሰው ልጅ የሚዋለደውም ሆነ የሚበዛው በዛ አማካኝ። ብዙ ተባዙ የሚለው እሱ የአምላክ መልእክት ነው፣ እንዲዋለዱ ይሄንን የሰጠበት መልእክት ነው። ገብቶሃል አይደለ? ያ ሳይሆን ሂደት ነው እየጠየኩኝ ያለሁት ሂደት። ገብቶሃል አይደል? ምንድን ነው? ለምሳሌ እናትና አባትህ ተጋቡ። ከዚያ በኋላ ግንኙነት ሲያደርጉ ጊዜ የዘር ፈሳሽ የሚባል ተከሰተ። ከዚያ በኋላ ማህፀን ውስጥ ስላለው ሂደት መጽሐፍ ቅዱስ ይናገራል ወይ? ያው በግልጽ ምን አይነት ጥያቄ እንደምጠይቅ መርፌና ክር ምናምን አይነት ነገር ነው እያወራ ያለው። እኔ አልገባኝም። እየነገርኩህ እኮ እናትን ማህፀን ውስጥ ሂደት የለም። ዝም ብሎ የዘር ፈሳሽ ነው። ሰው ሆነ የወጣው ወላሂ ግልጽ ጥያቄ ነው። ግን መልስ ስለሌለ እኮ ሂደትማ ያገባና ይላል። መልስ ኖ አይደለም። የምርን መልስ ስለሌለኝ ሳይሆን ጥያቄው ስላልገባኝ ነው። ምክንያቱም ጥያቄው የሰው ልጅ ማህፀን አለ አይደለ? እናት ማህፀን ውስጥ አንተ የሰው ቅርጽ ይዘህ እስክትወጣ ድረስ ሂደት አለ የለም? ወይንስ የዘር ፈሳሹ ቀጥታ ነው ሰው የሚሆነው? እኮ ሂደት የሚሆነውማ በእናቴ ማህፀን እሷ ለምሳሌ እንትን በምትለው ነገር ነው። እኔ እንትን ለምሳሌ ሂደት ምንድን ነው? የሰው ቅርጽ ይዘህ እስክትወጣ ድረስ ያለው ሂደት መጽሐፍ ቅዱስ ላይ ተገልጿል ወይ? ግልጽ ጥያቄ ነው። ሳይንስ ነው የገለጸው። እኔ እንጃ እኔ ይህን አላውቅም። እኔ እንደዚህም የሚል ነገር አላነበብኩም እስካሁን። ምክንያቱም ይሄ ነው ለማለት ስላላነበብኩት መልስ ልሰጥ አልችልም በዚህ ጉዳይ። ነገር ግን እንዲህ ጀነራል ብዙ ተባዙ ብሎ እግዚአብሔር አምላክ ትእዛዝ እንደሰጠው በዛ አማካኝነት እንዲሆነ እና ሳይንስ አይደለም በነገራችን መጽሐፍ ቅዱስ ሳይንስ ስለ መሬት ጥናትም ሆነ ስለ ሰው ልጅ እንትን የሚያጠናው ሳይንስ ይመስለኛል እንጂ እኔ መጽሐፍ ቅዱስ አንድ ያዳምጠኝ። ስለ ሳይንስ አይደለም እኮ የሰው አንተ ፈጥሬ ያለሁኝ ካለ አንተ ጥያቄውን እያረከው ያለው ሳይንሳዊ ነው እያረከ ያለው ጥያቄ ነው ማለት ነው። አይደለም ሳይንሳዊ ወደዚያ አታሽሽ። እንደዛ ሳይሆን አንተ ለአንተ አምላክ ህግና ስርዓትን ሲያወርድልህ ጊዜ ይህኛው ከአምላክ መሆኑን ሊያረጋግጥልህ ይገባል። አላህ በቁርአን ላይ ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም ይላል። በእርግጥም መጽሐፍን አውርጄላችኋለሁ በእርሱ ውስጥ የእናንተ ማንነትም አለ ይላል። ማንነትን በረብ ወፊ አንፉሲኩም አፈላ ቱብሲሩን ይላል አላህ። ስለ ራሳችሁ እንደው ነግሬያችኋለሁ አታስተነትኑም አትመለከቱም ምን ይላል። አጀማመር እንዴት ነበር የሚለውን በደንብ አድርጎ ያ የፈጠረኝ አምላክ ከፈጠረኝ አምላክ የመጣልኝ ቃል ካለ በዚያ ውስጥ ሊነግረኝ ይገባል። በደንብ ነግሮናል። ይሄ ቁርአን መጽሐፍ ቅዱስ ላይ ወፍ የለም። ይሄ ነገር ሳይኖራቸው እኮ እንዴት ነው የነገረክ? አንዴ ተረጋጋሪ ጨርስ። ይሄ ሂደት ሳይኖራቸው ይመጡና እስልምና ሂደቱን ገልጾታል። ከዛና ልጥቅ እያደረጉ እዚህ ጋር ከደም ይላል፣ እዚህ ጋር ከረጋ ደም ይላል፣ እዚህ ጋር ከፍትህ ወጠብታ ይላል። ይሄ ሂደት አለ ወይ እናንተ ጋር? ወፍ የለም። አንተ ተጨማሪ እውቀት አገኘሁኝ ቁርአን ላይ ብለህ ወላሂ ቁርአንን ሊያመሰግኑ ሲገባ መጥተው ይጋጫሉ። እሺ የሰው ልጅን ሂደት ነገሩን ተገልጿል መጽሐፍ ቅዱስ ላይ? የለም ጭራሽ። እንዴት ተፈጠራችሁ አይታወቅም መጽሐፍ ቅዱስ ላይ የሰው ልጅ እንዴት እንደተፈጠረ። ያው እኔ እኮ አሁን አልገባኝም እኮ አሁን የሰው ልጅ አፈጣጠር ከመጀመሪያው እግዚአብሔር አምላክ
አዳምን ፈጠረ። ስለ አዳም እኮ ተጋብተናል። እሱን እኮ አመን ያው ስለ አዳም ተጋብተናል እኮ በቃ። ስለዚህ እኛ በምድር ላይ ያለ ከአፈር ነው የተፈጠረው። በምድር ላይ ያለ ሰው አንድ ጊዜ አንድ ደቂቃ ትሰጠኝ። ጠይቅሽ ጥያቄ ካለ ጠይቅ። ስለ አዳም ፍጥረት አትደጋግምልን። እሱ ላይ ችግር የለውም። ስለ ሔዋን ፍጥረት ችግር የለውም። አዳም ከአፈር ነው የተፈጠረው። አዎ ከአፈር። ሔዋን ከአዳም ግራ ጎን ተፈጥራለች። አዎ ከአዳም ግራ ጎን ተፈጥራለች። አሁን ስለ አንተ አፈጣጠር ነው እያወራን። እኔ ደግሞ እኔ ተወለድኩኝ እንጂ ነው እያልኩ ያለሁት። እግዚአብሔር አሁንም ሰውን እየፈጠረ ነው ብዬ አላምንም እኮ ነው እያልኩ። የአዳምን ባህሪ ይዤ ነው የምቀጥለው። እግዚአብሔር አሁን የሰው ልጅን እየፈጠረ አይደለም ነው ያልከው? እንደዛ አደረግደ አላምንም። የሰው ልጅ ፈጥሮ ስነ ፍጥረት ላይ ፈጥሮ ጨርሷል። እየተወለድክ ነው እንጂ የምትሄደው። አሁን እግዚአብሔር ሰውን በሌላ ፍጥረት ይፈጥራል ብዬ አላምንም። እሺ አንተ ፍጡር ነህ አይደለም? ፍጡር ነህ አይደለም? እኔ የተወለድኩ ነኝ እንጂ የተፈጠርክ አይደለህም። ፍጡር አይደለህም ማለት ነው። የተፈጠረው አዳም ነው እያልኩ ያለው። ስለዚህ አንተ ፍጡር አዳም ነው የተፈጠረው። ስለዚህ ፍጡር አይደለም። ወዴት ነው? ፍጡር አይደለም ማለት በኢየሱስ ክርስቶስ ተገርመን ነበር። ኢየሱስ የተወለደ እንጂ የተፈጠረ አይደለም ሲሉ ጭራሽ ራሳቸውንም እንግዲህ እንደተመቸህ እኔ ለተመቸኝ አይደለም አንተ እንደተመቸህ ፈስረው። አንተ እኔ እያልኩ ያለሁት እሺ ወይኔ ብላችኋል። እሺ ምን ጥያቄ አለ? የለም። ኦኬ አሁንም እሺ ጥያቄ ልጠይቅህ። አሁንም አላህ ይፈጥራል ብለህ ታምናለህ? አዎ አምላክ አላህ ሱብሓነሁ ወተዓላ ሁሉን ነገር እዚህ ዓለም ላይ የሚገኝ ማንኛውንም ነገር እየፈጠረ ነው። يقول الله سبحانه وتعالى الله خالق كل شيء. አሁን እስቲ ሁል ጊዜ እሱ በስራ ላይ ነው። አላህ ሱብሓነሁ ወተዓላ كل يوم هو في شأن ይላል። ሁል ጊዜ ላይ በስራ ላይ ነኝ ይላል። ሁሉን ነገር በማስገኘት ሁሉን ነገር በመፍጠር ላይ ያለ አምላክ ነው አላህ ሱብሓነሁ ወተዓላ። ስለዚህ አሁንም እየፈጠረ ነው እያልከኝ ነው? አዎ እየፈጠረ ነው። ኦኬ ሚኪያስ ሰላም። አባት በአላህ ስብሐነ ወተዓላ የሰይጣን ፈጣሪ ነው። ሰይጣንን የፈጠረና ያስገኘ ነው እንጂ እርሱ የሰይጣን የሰይጣን ፈጣሪ ነው። አሁን ወደ አንተ ልገባ ነው። ኢየሱስ ክርስቶስ እንዲሰቀል ትልቅ አስተዋጽኦ አድርጓል አላደረግም? ሰይጣን አድርጓል። አዎ። ስለዚህ ለስቅለት ትልቅ አስተዋጽኦ አድርጓል ማለት ነው ሰይጣን አይደለ? ያ ሰይጣን አድርጓል። ለስቅለት ስራ ትልቅ አስተዋጽኦ ያደረገው ሰይጣን ነው። እንግዲህ አስባችሁት ነው። ሰይጣንም አሁን ተባብሯል ብሎ ላይ መጽሐፎቹ ማለት ነው ሰይጣን ተውና ለክርስቶስ ለማን ነው ለኢዮብም ከእግዚአብሔር ጋር እየተሽከረከሩ እያለ እንደዛ ነው መሰለኝ። ቀለል አድርገን እየዞሩ እያለ ሁለቱ አላህና ኢዮብ ሰይጣን አንድ ላይ ነው። ኢዮብ ገብቶሃል? እግዚአብሔር ብለህ ጥራ እና ቀጥል። እየሰማህ ነው? አላህ ራሱ እኮ የሰይጣን ፈጣሪ ነው። አሁን አላህ ፍታ እና እግዚአብሔር ብለህ አሁን እንዲህ አይነት ጨዋታ ተው። አሁን አንተ ስማ፣ ሀሳብ አይቀጥል። እግዚአብሔር ሀሳቤ እዛው ላይ ነው ያለው። የሰይጣን አባት ነው አይደለም? እሱ ጨርስ። የሰይጣን ፈጣሪ ነው አልከኝ። አዳምጥ። አላህ የሰይጣን አባት ነው አይደለም ብለህ ጠይቀህ አይደለ? አለቀ። አላህ ስብሐነ ወተዓላ ሁሉን የፈጠረ ስለሆነ አሁን ሰይጣንንም እርሱ ነው የፈጠረው። ኦኬ የሰይጣን ፈጣሪ ነው አላህ ራሱ። ኦኬ እና
እና ሰይጣን መመስከር ይችላል። ጨርስክ ይችላል አይችልም ማለት ሄዶ ወደ አላህ ምንድን ነው ይመስሉ እንደዚህ እያደረገ ነው እና የውሱ የሚባለው ሰው ወደ እሳት ወደ ገነት እንዳይገባ ብሎ ከእግዚአብሔር ጋር ይነጋገራል። ይነጋገር አይችልም። መጽሐፍ ቅዱስ ላይ ይነጋገራል እግዚአብሔር ጋር ትክክል። አላህ እኔ እግዚአብሔር ስልክ አላህ ራሱ ነው ማለት ለሁለተኛ ጊዜ አላህ ካል ትወርዳለህ። እግዚአብሔር ምን አውራ ክርስቲያን ነህ አይደለ? አይደለሁም። ምንድነው ሃይማኖት? ያለ ክርስቲያን ምንድነው ሃይማኖት? ሰውን ምንድነው ሃይማኖት? ተናገር በቃ። ሃይማኖት ምንድን ነው? እኔ በፈርዖን ነው የማምነው። የፈርዖን ፈጣሪ ፈርዖን ምንድን ነው ብለህ ነው የምታምነው? የራሱ ፈጣሪ አያቸዋቸው አይደል? እግዚአብሔር እያለ ሲያወራ ነው እኮ የምናገር። ፈርዖን ራሱ ፈጣሪ ነው ያለው። እኔ ፈጣሪ ነኝ። ስለዚህ ቀጥቷል። ፈርዖን አሁን እኔ የምለው ፈርዖን ራሱ አዳምጥ። ቆይ ኢየሱስ ክርስቶስ አምላክ አይደለም ወይንስ አምላክ ነው? አይደለም። ኢየሱስ አምላክ አይደለም ነው። እግዚአብሔር ምንድን ነው? የማይታወቅ አምላክ ነው አይደለም? እግዚአብሔር አይደለም። አምላክ ማን ነው? ፈርዖን ነው? ፈርዖን ፈጣሪ። እሺ የፈርዖን ፈጣሪ አለ። ፈርዖን ምንድን ነው ለአንተ? ፈርዖን አምላክ ነው አይደለም? ፈርዖን ለኔ የዘር ዝርያዬ የፈርዖን አብነት ነኝ። አንተ እናንተ የምንነጋገረው የፈርዖን አብነት ነው የሚያናግር ይቻል። እሺ ለማንኛውም ፈርዖን ሰው ነው አይደለም? ሰው ነው ታመልክ። ልክ እንደ ክርስቲያኖች ሆንክ እኮ አንተ። አሁን ክርስቲያኖች አንተ አማርኛ ያልገባህ መሰለኝ። ፈርዖን ፈርዖን አማርኛ ያልገባህ ሰው ነው አይደለም? ፈርዖን በጣም ይፈልገው ነበር። ፈርዖን ፈጣሪ ነኝ የፈጠረው ሰው ወይም ደግሞ የፈጠረው ስፕሪት ይሁን ወይም ደግሞ የሆነ የፈጠረው ማለት ነው አይደለ? ምን ፈጣሪን አታውቀውም አይደለ? ኦኬ አንተ ንገረኝ እስኪ አላህ ምንድን ነው የሚመስለው? አይተኸው ታውቃለህ? አንዴ ወደ እሱ እንመጣለን። ፈጣሪ ስሙ ማለት ነው የማይታወቅ ስም የሌለው አልኩ። ማን እንደሆነ ራሱ አይታወቅም። ኦኬ አንተ አሁን ስሙ አላህ ይባላል አልከኝ አይደል? አይተኸው ታውቃለህ ወይ? ማየት መስፈርት ነው እሱን ለማመን። ግራ የገባው ነው። ተው እሱ አውርዶ ወደታች ግራ ገብቶ ሀቢቢ እኔ ያለ ታውቃለህ። ሪከርድ አድርጌያለሁ። አንድ አካል ንገረኝ። አንድ አካል ለማመን ማን ነው አላህ? እስኪ ንገረኝ፣ አብራራልኝ እስኪ አላህ የሚባለው ያንተ አብራራልኝ። አንድን አካል ለማመን የግዴታ ማየት አለብኝ ብለህ ታምናለህ አይደለ? እሺ እንዳትረሳይን መስፈርት። አንድን አካል ሚያት ለምን አደረጋችሁት? ማነው ሚያት ያደረገው? እያወራን ከሆነ ሚያት አታደርጉት። ልሰማል ስቆክ። እሺ አሁን ምናለን ይህ ሰውዬ አንድን ነገር ለማመን የግዴታ ማየት አለብኝ ካላየሁኝ አላምንም ብለሃል እና የደህና ሰው ጨርስ። ቀጥል። አዎ አልኩህ። ስለዚህ ካላየህ አታምንም አይደለ? ያ በጣም ጥሩ። ፈስጥፈስና ፈሳል ድረስ እንዴት ፈስጥፈሳላት? ፈስጥፈሳላ ፈሳም ግልጽ ጥያቄ ነው። ለምንድን ነው የማልፈሰው? በጣም ጥሩ። ፈስህን ታውቃለህ? ፈስህን አይተኸው ታውቃለህ? አታውቅም? ንፋስ አይተህ ታውቃለህ? አንተ አልጠይቅኩም። አንተ ምን ብለኸኛል? ቅድም ያስቀመጥከው አይታይም፣ አይቼው አላውቅም። አይተኸው አታውቅም። ስለዚህ ሳታየው ግን ፈስ እንዳለህ አመንክ እኮ ቅድም። አሁን ሳላይ ደግሞ ንፋስ ነው፣ አየር ነው እኮ ንፋስ ነው። ገብቶሃል? ምንድነው አለበት ጥያቄ? አዎ ፈስ አለኝ ብለሃል። ፈስ እንደሞ ማስረጃ ምንድን አይተሃል ወይ? ስለ አላየሁትም ባልክ ወደ አለቀ በቃ። አንድ ሳላይ አላምንም የሚያልከው ውሸታም ነህ ማለት ነው። ቀጥል ነው እኮ ያልኩህ። ቀጥል ነው እኮ ያልኩህ። መጽሐፍ ፈስ እሺ ጥያቄ አለ?
ኡስታዝ አንድ ጥያቄ ነበረኝ ሌላ አንድ ጊዜ ካለ ራስን እሱም ተደረዳህ ወዴት ነው የሚሄደው ነው ችግር ወደ እሱ አትደረቢ ቀስ በይ እኔ ሀሳብ ተነስቶ ማይበላለጡም እንዴት አንዱ እውነት ሌላውን ይበልጣል ብለሽ እንዳለ በጣም ጥሩ ሀሳብ ነው ወደ ግንዛቤ ነው አልኩኝና እንዴት ይበላለጥም ይበላለጣል የሚለው ለኔ በማስረጃ ሳይሆን ማን ይበልጣል ከኢየሱስና ከአብ ይኸውልህ አሁን እኮ አብ ልክ ገብቷል አይደለ እዚህ ጋር ኢየሱስ ክርስቶስ ይኸውልህ እሄዳለሁ ይላል ወዴት ነው የሚሄደው ኢየሱስ ክርስቶስ መንፈስ ለብሶ ስጋ ለብሶ መጥቷል አይደለ በዛን ጊዜ አምላክ አለው ኢየሱስ መልሶ ግን ወደ አብ ሄዷል ሲሄድ ግን እኩል ናቸው ነው የምልህ ምድር ላይ ግን ሲኖር ሰው ሆኖ ስለመጣ አምላክ አለው ከሄደ በኋላ ግን ወደ አብ ተቀላቅሏል በሄደም ሰማይም ላይ ሆኖ ሰው ነው ማስረጃ ልስጥሽ አሁን እኮ ማስረጃ ሰጠውክ እንዳልሆነ አሁን ያነበብኩት እሱን ያሳያል አሁን ላሳይሽ በሰማይም ሆኖ ሰው እንደሆነ ከራሱ አንደበት ልስጥሽ አታሳየኝ ምክንያቱም ግን ያሳየውክን ምን መጀመሪያ ወደ አብ ሄጃለሁ ይላል መሄዱን እኮ እኛ ማለት አይደለም እኮ ሄዷል እኮ እዛ ሄዶ ግን ሰው አይደለም ማለት ነው ምድር ላይ ስለሆነ ነው አይደለም እዚህም ሆኖ እዚያም ሆኖ ማስረጃ ልስጥሽ ወይ ከራሱ መጽሐፍ ከራሱ አንደበት አይደለም አዎ እሺ ስጠኝ እሺ ስለዚህ እንደሚበልጠው አመንሽ አይደለ አላመንኩም አብ ከእኔ ይበልጣል ምክንያቱም ስጋ ስለሆነ ነው እንደዚህ ያለው አብ ከእኔ ይበልጣል ያለው ሰው ማን ነው ይንተናገር ማን ነው ኢየሱስ ነው ያለው ምክንያቱም ወደ አብ አልሄደም ነበር ከአብ ተለይቶ ነበር በፍጹም ልታሳምነኝ አትችልም በፍጹም በእውነት አብ ከእኔ ይበልጣል ያለው ማን ነው ኢየሱስ ነው አልሽ አሁን ሀሳቧ ምንድን ነው ይሄን የተናገረው ምድር ላይ ሰው ስለሆነ ነው አለች በሰማይ ላይ ግን አሁን ደግሞ ራሱ ኢየሱስ ክርስቶስ ሰው እንደሆነ የተናገረበትን አሳይሽ ነው በሰማይ ላይ ሆኖ ራሱ ሰው ነው ያሳይሻል መጽሐፍ ቅዱስ ይዘሻል? አዎ ይዣለሁ ሞባይል ላይ ያው እሺ አንዱ ያስችል ትላለች አንዱ ድምፅሽን ከፍ አድርገሽ ሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እሱም በሰማይ የሚኖረው የሰው ልጅ ነው ኢየሱስ የሚል ቃል አለ ቆይ አንዴ በሰማይ የሚኖረው የሰው ልጅ ነው የተባለው ማን ነው የሰው ልጅ ማን ነው የሰው ልጅ እኮ ማን ነው ያ የሰው ልጅ ነው ኢየሱስ የሚል ቃል አይታየኝም እዚህ ጋር እንዴ ከሰማይ ከወረደ በቀር ከሰማይ የወረደው ማን ነው የሰው ልጅ ነው የሚለው እዚህ ጋር ኢየሱስ አይደል ኧረ እባክሽን አትሸምጥጭ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ማለት ወደ ሰማይ የወጣው ብቸኛው ሰው ማን ነው መልሽ ያወጣክልኝ ማስረጃ ልክ አይደለም እያልኩህ ነው ማን ነው ይሄ ሰውዬ ማን ነው ወደ ሰማይ የወጣው ከሰማይ ወርዶ ወደ ሰማይ የወጣው ማን ነው ማን ነው ይሄ የሰው ልጅ በሰማይ የወጣው ማን ነው ንገረኝ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይላል ከሰማይ የወረደ ወደ ሰማይ የወጣ ማን ነው ያና በሰማይ ያለው ኢየሱስ ነው እዚህ ጋር በጣም ጥሩ እሺ በሰማይ የሚኖረው ብቸኛው ሰው ማን ነው ሌላ አካል ከሆነ እሺ ያ ሰው ማን ነው ያ ክርስቲያኖች ኮሜንት ላይ ኢየሱስ መሆኑ ግልጽ ነው ከሰማይ ከወረደ በቀር ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው አምላክ ነው ላላላ የሰው ልጅ ነው አይደለም አምላክ ነው አይደለም አምላክ ነው አይደለም እያልኩሽ እኮ ነው እኔም እያስረዳሁሽ ነው አምላክ አይደለም እዚያ ነው መልእክቴ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ስለዚህ በሰማይም ሆኖ ሰው የሰው ልጅ ነው ኢየሱስ ክርስቶስ ይሄን ይመስላል ኢየሱስ ነው አይደለም እሺ በሰማይ የሚኖረው ሰው ማለት እሺ ከሰማይ የወረደው ወደ ሰማይ የወጣው ማን ነው ከሰማይ የወረደው ወደ ሰማይ የወጣው ሰው ማን ነው
ኢየሱስ ነው። አሁን ያሳየኝ ጥቅስ ግን ኢየሱስ የሚል ቃል የለውም። በጣም ጥሩ። ስለዚህ ከሰማይ የወረደው ወደ ሰማይ የወጣው ማን ነው አልኳት። ኢየሱስ ነው አለች። ኢየሱስ ነው አሁን ያወጣው ቃል ላይ ግን ኢየሱስ የሚል ቃል የለም። እና የሰው ልጅ እሱ ነው አልሽ እኮ። ማን ነው ወደ ሰማይ የወጣው? ከሰማይ የወረደው ወደ ሰማይ የወጣው ማን ነው? ኢየሱስ ነው አልሽ። ኢየሱስ ነው አሁን ያወጣው ጥቅስ ግን እሱን አይወክልም። እና ማን ነው ወደ ሰማይ የወጣው? ንገሪኝ። ችግር የለም። ማን ነው ያሰው? ታሳየኝ ላሳየሽ ያልኩህ እኮ አንተ ነህ። ያ ሰው ማን ነው? ወደ ሰማይ የወጣ አካል እንዳለ ይነግረናል። ኢየሱስ ሰማይ ላይ ወጥቶ ነው የሚል ቃል አሳየኝ። ስለዚህ በሰማይ የወረደ በሰማይ የወጣው ኢየሱስ ክርስቶስ ነው። አሁን ደግሞ የሚል ቃል አሳየኝ። የሚል ቃል አሳየኝ። ሌላ ልጨምርልሽ። ችግር የለውም። ጴጥሮስ ራሱ ምን አለ? ስርዓት ያለክ በጣም ማለት ከምናየው የሚላ በጣም ስርዓት ያለ በጣም ጥሩ ልጅ ነህ። ግን አንድ ነገር ብቻ ነገርሽ። እሺ እኔም ከመከርሽኝ አይቀር ወይም ደግሞ ከነገርሽኝ አይቀር አንዲት ነገር ብቻ። እሺ እሺ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን መሰለሽ? የእሱን ምክር ብቻ ነው የምሰጥሽ። የእሱን ትወጃለሽ አይደለ? በጣም ፈትሽ الكتب አለ። لأنكم ፈትሽ الكتب መጽሐፍን መርምሩ አለ። ወጥሻ መጽሐፍን መርምሩ ብሎ ተናገረ ክርስቶስ። የምትወዱኝ ከሆነ አለ እወዳለሁ ስላልሽኝ ማለት ነው፣ ብትወዱኝ ትእዛዜን ትጠብቃላችሁ አለ። የክርስቶስ የውዴታው መገለጫ ምንድነው? እርሱ ያዘዘውን ትእዛዛት መጠበቅ ነው። ወጥሻል አይደል? እርሱ ታዲያ ካዘዘው መካከል ምንድነው? እኔን አምልኩኝ ብሎ አላዘዘም። አንድ ቦታ ላይ ወይንም እኔ አምላካችሁ ነኝ ይሄን ነው ብሎ አላዘዘም። ይልቁንስ እርሱ አምላክ እንዳለው ለአምላኩ እንደሚገዛ አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። አምላክ አለኝ አለ። አምላክ እንዳለ ታውቂያለሽ እስከዛሬ ኢየሱስ? ማለት ያው በስጋ አውቃለሁ፣ ምክንያቱም አብ እንደላከው አውቃለሁ። ስለዚህ አብ አምላኩ ነው ማለት ኢየሱስ አምላክ አለው ማለት ነው አይደል? አዎ አለው። ምክንያቱም አንድ አካል አንድም ሶስትም ብለን እናምናለን እኮ። እንደሱ ብላችሁ ታምናላችሁ። ኢየሱስ ግን አምላክ አንድም ሶስትም ነው ብሎ አላስተማረም። አምላክ አንድ ብቻ ነው ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አለ አብን፣ አንተ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለማዊ ሕይወት አለ። ኢየሱስን አንቺ የምትወጂው ከሆነ ቃል በቃል አብን አንድ አምላክ አንተ ነህ፣ እኔ ደግሞ ያንተ መልእክተኛ ነኝ ብሏል። ኢየሱስ አምላክ ሳይሆን ከአምላክ ሰምቶ የሚናገር ሰው ነው። ቃል በቃል ኢየሱስ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ምን አለ? እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ምንድን ነኝ አለ? ሰው ነኝ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰዎች መካከል አንድ መካከለኛ ሰው አለ። አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ በአምላክና በሰዎች መካከል ያለ መልእክተኛ ሰው ነው፣ ሌላ ነገር አይደለም። ወደሻ ሙሴን እንደ አንተ ያለ ነብይ ያስነሳላቸዋለሁ ብሎ ተናግሮት ነበር። ኦሪት ዘዳግም ምዕራፍ 18 ቁጥር 18። የሐዋርያት ሥራ ላይ ምዕራፍ 5 ቁጥር 37 ላይ ሐዋርያቶች ሲያስቀምጡ ጊዜ እንደ ሙሴ ያለ ነብይ የተባለው ኢየሱስ ነው ይላሉ። እንግዲህ እንደ ማንኛውም ነብይ አንድ ነብይ ነው ማለት ነው። ግን እኮ ለአዳም ከልጅ ልጅ ተወልጄ አድናለሁ ብሎ የገባለት ቃል ማለት በማርያም ሰው ሆኖ የተፈጸመ ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። እሱ ውሸት ነው። የትኛው ክፍል ላይ እንደሱ የሚል መጽሐፍ ቅዱስ ላይ ከኦሪት እስከ ራዕይ ድረስ የለም። ወላሂ ጠይቄ ማንበብ ራሴ ደርስ የለም። ምን እየነገርኩሽ ነው? ወላሂ እኔ አውቀዋለሁ መጽሐፍ ቅዱስ አንዲት ቦታ ላይ ከልጅ ልጅ ተወልጄ አድናለሁ ብሎ አዳምን አልተናገረውም። እስኪ አየዋለሁ። እሺ ጠይቂ። ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። አንደኛ። ሁለተኛ ኢየሱስ ክርስቶስ በሚያስተምርበት ጊዜ ምድር ላይ እንደው የመጣው የአዳምን ኃጢአት ሊያስተሰርይ ከሆነ ከልጅ ልጅ ተወልጄ አድናለሁ ላለው ከሆነ የመጣው ይሄን ነገር እንደው ሳይናገር የሚሄድ ይመስልሻል? ክርስቶስ በምድር ላይ ሲያስተምር ግዴታ የመጣበት ዓላማ ትልቅ ነው፣ ሊናገር ይገባል። ነገር ግን ክርስቶስ አንዲት ቦታ ላይ ስለ አዳም አላወራ። አንድ ቦታ ላይ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ
አዳም የሚለውን ስሙን ራሱ አላነሳም። የአዳምን የሰራውን ኃጢአትንም አላነሳም። አስቡት፣ የመጣበትን ዓላማ ሳያስተምር ሲሄድ። እንደዛ ከሆነ እንደ ክርስቲያኖች እሳቤ ለምንድን ነው የመጣ ይላሉ። አዳም ከልጅነት ደረጃ ድናለች ስላለው ነው ይላሉ አይደለ? ግን ኢየሱስ ይሄን አስተምራሉ? አላስተማረም። እኔ ለምሳሌ እናቴ ላከችኝና ቡና ግዛ ብላ ሄድኩኝና ፍራንክ ይዤ ቡና ለመግዛት ዓላማ አድርጌ ሄድኩኝ። መንገድ ላይ ቆርኬ ተጫውቼ ምናምን ተመለስኩኝ ወደ ቤቴ። ምን ትለኛለች እናቴ? ሰውስ ምን ይለኛል? አንተ የተላክበትን ዓላማ የረሳህ እወቅሳለሁ አይደል? ክርስቶስን አስቡት። አምላክ ማነው? ክርስቶስ ለአዳም ምን ብሎታል? ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለታል። መጣ ምድር ላይ ክርስቶስ አስተማረ። ምን አለ? አንዲትም ቦታ ግን የአዳምንና የኃጢአትን ጉዳይ ሳያነሳ ነው የሄደው። ስለዚህ ይሄ የቤተ ክርስቲያን አስተምሮ እንጂ በፍጹም የክርስቶስ ቃል ኪዳን አይደለም። የትም ቦታ ላይ አምላክ እኔ ከልጅ ልጅ ተወልጄ አድንሃለሁ አላለው። ውሸት ነው። መጽሐፍ ቅዱስ ላይ እንደሱ የሚል የለም።